ወይዘሮ ወርቄ የዓለም አጋች ጋሼ ጸጋዬ አጋለጣት። እንግዲህ ነይ የወዲት ጉዲት ወንደሰንን የቀጠቀጠችበትን አካፋ በቤንዝል አቃጤ ብሎ እንዳውም ፖሊሱን ከውጪ ጠርቶት አካፋውን እንዳይ አደረገ። ወይዘሮ ወርቄም እንግዲህ ፀሐይን ከቤት ውስጥ አባረረቻት። በጣም በሚያሳዝን ነገር ወንደሰንም አሁን በጣም ከበፊቱ እየተሻለው ይገኛል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚህም ቪዲዮን እስከ መጨረሻ ቁጭ ብላችሁ ታዳመጡ ዘንድ ጠይቃችኋለሁ እላችኋለሁ። የእናት ክፍል ድራማን ይዤላችሁ መጥቻለሁ። የእናት ክፍል ድራማ እንግዲህ በጣም በሚያሳዝን ነገር ዛሬ ወይዘሮ ወርቄና የወዲት ጉዲት እጃቸውን እያገኙ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ያው ሰው ልጅ ክፉ የሰራ ሰው ሁሌም ክፋቱ እግር በእግር እየተከተለው ክፉ ነገር ነው እንጂ የሚገጥሙ መልካም ነገር ሊገጥሙ አይችልም በፍጹም። አስቻሉስ እንግዲህ ምን ገጠመ የሚባለው ነገር እንግዲህ ሁሉን ነገር ይዤላችሁ በጠቅላላ ይዤላችሁ መጥቻለሁ። ምንድን ነው የተፈጠረው ሲባል እንግዲህ በነገራችን ላይ የዓለም አጋች ጋሼ ጸጋዬ ቤት ውስጥ መጥቶ ነበረ ወደ ወይዘሮ ወርቄ ጋር የመጣበት ጉዳይ ደግሞ ብሩን እንድሰጠውና ብሩ ምን ላይ እንደደረሰ አስተናርታለች አላስተናዳችም የሚለውን ነገር ለማወቅ ነበረ ቤት ውስጥ የመጣው ማለት ነው። ወይዘሮ ወርቄ ግን በፍጹም ለምንድን ነው ቤት ውስጥ የመጣከው? ምን ልታደርግ ነው? መምጣት እኮ የለብህም በፍጹም። እንዴት ነው ልትመጣ እየቻልከው? ብላ እንግዲህ ከቤት ውስጥ ልታስወጣ ሞክራ ነበረ ማለት ነው። እሱ ደግሞ እንዴት ነው የማልመጣው? አንቺ ጋር እኮ ያለኝ ነገር በትንሽ ቀላል ነገር አይደለም፣ ብዙ ነገር ነው አንቺ ጋር ያለኝ ስትለው እንግዲህ ሲላት ነበረ ማለት ነው። እንዳትመጣ ብያለሁ፣ የምትፈልገውን ነገር ገንዘብህን እዛው ያለበት ቦታ መጥቼ እሰጥሃለሁ እንጂ በፍጹም እዚህ ጋር እንዳትመጣ። እዚህ አንድ የጀርባ ቅማል በላይ ላይ ፊት ከኋላ ከፊት እያለ እየቀደመኝ ይገኛል። በዛ ላይ ደግሞ አንተን እዚህ መኖር ግን ካወቀ በጣም አስቸጋሪና መጥፎ ነው ብላ ትላለች ማለት ነው። ማን ነው ሲላት እንግዲህ ለማንኛውም እሱ ምን ያደርግሃል? ውጣ ብያለሁ፣ ውጣ። አንተ መቼስ እኔ እንደህ አድርገህ ቤቴን አሸጠክ፣ አንተ በእኔ የተነሳ ሀብታም ልትሆን ነው እያለችው ነበረ ማለት ነው። ጋሽ ጸጋዬ ደግሞ ምን አለ? አዎ እድሜ እርሶ ናቸው እዚህ ደረጃ ይሄንን ብር እንድቆጥር እያደረጋችሁኝ። እርሶማ ባትኖሩ ይሄንን ብር ኬት አምጥቼ ቆጥር ነበር እያለ እንደውም ጭራሹን ወይዘሮ ወርቄን ሲያመጓግስና እንደዚሁም ደግሞ ሲያመሰግን ይገኛል ማለት ነው። ወይዘሮ ወርቄ እንግዲህ በዚህ ውስጥ በጣም በንዴት ውስጥ ነበረ። በጣም ነው የተናደደችው። ምክንያቱም ነገሮቹ ሁላ በጣም ነው የተሰባሰበባት ማለት ነው። በአንድ በኩል ይሄ ገንዘቡን አንጭ እያላት ነው። ሁለተኛ ነገር ደግሞ ልጇ በዛ በኩል እያስፈራራቻት ነው። በዚህ ጋር ወንድ ልጇ አስቻለው በፀሐይ የተነሳ ብዙ ነገር ማስፈራራት እየደረሰባት ነው። ብቻ በጠቅላላ ግራ ግብት ብሏታል ማለት ነው። በዛ ላይ ደግሞ ፖሊሱ የወዲት ጉዲትን ካገኘ በጣም ለእሷ ችግርና መጥፎ እንደሆነ ሁሉ ነገር ተረድታለች ማለት ነው። አሁን የተፈጠረው ነገር ምንድን ነው ሲባል እንግዲህ በዛን አጋጣሚ ፖሊሱ ድንገት ይመጣባቸዋል ማለት ነው። ፖሊሱ ሲመጣ የምትጥለው የምታነሳው ነገር ነው ግራ የገባት ማለት ነው። ምክንያቱም ፖሊሱ የበለጠ መረጃ ሁሉ ነገር ያውቃል በማለት በጣም ደንግጣ ነበረ ማለት ነው። እንግዲህ ምንድን ነው ያደረገው? እናንተ ሁለታችሁንም እፈልጋለሁ፣ አንዳንድ ጥያቄ ጠይቃችኋለሁ ሲላቸው እንግዲህ ምንድን ነው ያለችው ወይዘሮ ወርቄ? በፍጹም እኔ እዚህ ቤት እኮ እየመጣሁ ታውቃለህ፣ እኔ አፍታም ሴትና ለተቸገረ የማበላ ለተጠማ የማጠጣ ሰው ስለሆነ ይሄንን ሰውዬ ቤት ውስጥ የመጣው እርቦት ምግብ ሊሰጠው እንደ ልማዴ ምግብ ሊሰጠው ነው። ሂድ ደግሞ ያልኩህ ያው እነኝህ ታውቃለህ እንደዚህ አይነት ሰዎች ስለሚሸቱ ጎዳና ተዳዳሪ ስለሆነ ወይ ደግሞ ሽታው ወደ አንተ እንዳይደርስ እኮ ብዬ ነው። ያው ጠረኑ ጥሩ ስላልሆነ ለዛ ብዬ ነው ከቤት ውስጥ ውጣ የምለው እንጂ ሌላ ነገር አይደለም እያለችው ነበረ ማለት ነው። ግን ደግሞ ነገሮችን ሁላ ፖሊሱ አውቆባችኋል ማለት ነው። ስለዛ ምንድን ያለው ሁለታችሁንም እኔ እፈልጋችኋለሁ ለሆነ መረጃ ነው ያላቸው ማለት ነው። መረጃው ምንድን ነው ሲላቸው እንግዲህ እፈልጋችኋለሁ ብሎ ቀጥታ ወዴት ነው የወሰዳቸው መሰላችሁ?
ወደ እንትን ነው የወሰዳት ማለት ነው። እና ወደ ክላስ ለመረጃ ለመቀበል ማለት ነው። እንግዲህ ሁለቱንም ማን ነው በአሁኑ ሰዓት ወንደሰንን የወንደሰንን ነፍስ ማጥፋት ወንደሰን እንደዚህ በሱ ላይ እንደዚህ አይነት ነገር ይሰራል ብላችሁ የምታስቡት ሰዎች አለ እንዴ ምናምን ብሎ ሲጠይቅ እንግዲህ የዓለም አጋጅ ጋሽ ጸጋዬ አዎድ ይላል ማለት ነው። ወይዘሮ ወርቄ ደግሞ ማን ነው እንዴ ማን በሱ ላይ እንደዚህ የሚያደርግ ሰው አለ ትላለች ማለት ነው። ማን በሱ ላይ እንደዚህ የሚያደርግ ሰው አለ? በፍጹም ማንም ሰው እኔ የሚያደርግ ሰው የለም ትላለች ማለት ነው። ግን ጸጋዬ አዎ ብዙ ሰው በሷ ላይ የሚያደርግ ሰው እኔ በቅርቡ ያለ ሰው ይመስለኛል፣ ሩቁም አይደለም ምናምን ይላል ማለት ነው። ለማንኛውም አንተ እስቲ ወይዘሮ ወርቄ ውጪ፣ እኔ እሱን ለብቻ ማናገር ፈልጋለሁ ብሎ ይለዋል ማለት ነው። ከዛም በኋላ እንግዲህ ቀስ ብሎ ከወይዘሮ ከጋሼ ጸጋዬ ጋራ ሲያወራ ነበረ ማለት ነው። ሲያወራ እንግዲህ ምንድን ነው የተፈጠረው መሰላችሁ ቤተሰቦቼ? ጋሽ ጸጋዬን ስለ ወንደሰን የምታውቀው ነገር አለ እንዴ ስለው፣ እኔ በፍጹም ምንም ነገር የማውቀው ነገር የለም ነው ያለው ማለት ነው። እኔ ግን ሳስበው ብዙ ነገር የምታውቅ ይመስለኛል። ምክንያቱም ስለ አንተ ብዙ መረጃ የደረሰኝ መረጃ አለ። ምክንያቱም አንተ የወዲት ጉዲት ከዚህም በፊት ቤት ውስጥ የወዲት ጉዲት ሰራተኛ ቤት ውስጥ ካሜራ በለጠፈችው እና ካሜራውን ለመውሰድ በአንተን ሰራተኛቸውን አግደክ ከዛም በኋላ ደግሞ ገንዘብ ከዛም በኋላ ቪዲዮን ስታገኝ ትልቅ ገንዘብ ተቀብለክ ከነሱ ጋራ ቤቱ ሸጠው ብሩን እንዲሰጡክ እንደሆነ ሁሉን ነገር መረጃ ደርሶኛል። ግን ደግሞ እዚህ ጋር የምነግርህ ነገር አለ። ነገሩ ምንድን ነው ካልከኝ ቀጥታ ብሩን ስጥ። ብሩን እኔ ምንም ነገር አንተ ምንም ነገር አልደርስብህም። አንተ ግን እንድታደርግልኝ የምፈልገው ነገር አለ ምለው የወዲት ጉዲት ወንደሰንን የመታችበትን አካፋ ፈልገክ አስረክበኝ። እኔ በፍጹም በአንተ ስራ አልገባም፣ አንተም በእኔ እንዳትገባ ምንም ነገር አልደርስብህም። ግን ይህንን ነገር እንድትተባበረኝ ይፈልጋሉ ብሎ ይለዋል ማለት ነው። ከዛም በኋላ እንግዲህ ምንድነው እኔ በመጀመሪያ ምንም ነገር የማውቀው ነገር የለም ይላል ማለት ነው። የዓለም አጋጅ ጋሽ ጸጋዬ ማለት ነው። ግን እሱ ውሸቱ ነው፣ ሁሉ ነገር ያውቃል ማለት ነው። ከዛም በኋላ እሺ በቃ እኔ እተባበርሃለሁ ብሎ ግን በምን ልተማመን ስል በቃ ልታምነኝ ይገባል። እኔ በፍጹም አንተን እኔ ምንም ነገር ላደርግ አልችልም። ግን ደግሞ ምንም ነገር የማደርግህ ነገር የለም ያው እንደተነጋገር ነው ብሎ ይለዋል ማለት ነው። ግን ከዛም በኋላ ምንድነው የተፈጠረው መሰላችሁ ቤተሰቦቼ? ጋይስዬ ምንድነው የተፈጠረው? ወይዘሮ ወርቄ ጋር ሄዳል ማለት ነው። ወይዘሮ ወርቄ ጋር ከሄደ በኋላ የወዲት ጉዲት ወንደሰንን ደብድባለች እንዴ ምናምን ይላታል ማለት ነው። እንግዲህ ወይዘሮ ወርቄ ምን መደብደብ ብቻ ቅጥቅጥን ያደረገችው እንደ እባብ ቅጥቅጥ ነው እኮ ያደረገችው። እንዳይሞት እንዳይድን አድርጋን የቀጠቀጠችው በምን በአካፋ ብሎ ይለዋል ማለት ነው። አሁን በእኔና በአንቺ ላይም ችግር ተፈጥሯል። ምክንያቱም በአሁን ሰዓት ፖሊሱ ይሄን መረጃ መጥፋት አለበት። ይሄ መረጃ ካልጠፋ በስተቀር እኔም አንቺን ኃይለኛ በችግር ውስጥ ስለምንሆን ይሄንን የወዲት ጉዲት የደበደበችበትን አካፋ አውጥተሽ ማቃጠል አለብሽ ብሎ ይላታል ማለት ነው። ወይዘሮ ወርቄን ግን እውነት መስሏት እንግዲህ ምንድን ያደረገችው የወሰነችው ውሳኔ ቀጥታ አካፋውን አውጥታ ቤንዚል እየነሰነሰች ነበረ ለማቃጠል ማለት ነው። ፖሊሱ ከኋላ ከች ብሎላታል ማለት ነው። እንግዲህ ይህንን ነገር ያደረገው ለምንድን ነው? እሷን አሳልፎ ሊሰጥ ፈልጎ ነው ማለት ነው። መረጃውን እራሷ እንድታወጣ ማለት ነው። ሁለተኛ ነገር ደግሞ ምንድን ነው የተፈጠረው? እንግዲህ ፀሐዬን ከቤት ውስጥ አስወጥታታለች ማለት ነው ወይዘሮ ወርቄ። ግን ደግሞ በጣም በሚያሳዝን ነገር አስቻለው አለምዬ ፀሐዬን እንደሚወዳትና እንደሚያፈቅራት ለእሷ ትልቅዬ ቦታ እንዳላት እየተናገረ ይገኛል ማለት ነው። እንድትሄጅብኝ አልፈልግም፣ እኔ ካንቺ እኮ ብዙ ነገር ተምሬያለሁ። ያንን ክፉ ነገር ክፋቴን ትቼ ወደ መልካም ነገር እንድቀየር ያረግሽኝ እኮ ባንቺ እየተነሳ ነው እዚህ ደረጃ እንድደርስ ያደረግሽኝ። እባክሽ ጥለሽኝ እንዳትሄጂ እያለ ይገኛል ማለት ነው። ግን ደግሞ በጣም በሚያሳዝን ነገር የመመለስ ፍላጎት እንዳሌላት እያሳየት ይገኛለች ማለት ነው ፀሐይ። ቀጥታ ግን ፀሐይ መሄጃ ስላሌላት ወዴት ነው ሄደችው? ወደ አለምዬ ጋር ነው ሄደችው ማለት ነው። ለአለም እንግዲህ ምንድን ነው ያለችው? ከአለም ጋር ይገናኛሉ ማለት ነው። ምን ሆነሽ ነው የመጣሽው ስላት እንግዲህ ከቤት ውስጥ አስወጥታኛለች፣ እባክሽ እኔ አሁን ወደ ደላላ ቤት መሄድ ፈልጋለሁ፣ ሌላ ስራ መፈለግ ብላ ነበረ ማለት ነው።
እንግዲህ አለምዬ ምንድን ያለቻት በፍጹም ልትሄጂ አይገባም፣ እኛ ቤት ትቀመጫለች ስራ እስከምታገኝ ድረስ ምናምን። እንዴ እናትሽስ ማማ ሳይቆጡም እንዴ ስትል፣ እንዴ በፍጹም የኔ እናት እኮ በጣም ጥሩ ሰው ነች። ሁሉ እናት እንዳንቺ እናት አይደለችም። ያንቺ ሴትዮ ነች በጣም ክፉ። እማዬ ብዙ ነገር ሁሉ ነገር ትረዳለች። እስከዛን እኛ ቤት ልትቀመጭ ይገባል እንጂ በፍጹም ልትሄጂ አይገባም ስትላት ነበረ ማለት ነው። እንግዲህ ከዛም በኋላ ፀሐይ የሚሷን ቃል ሰምታ ከቤት ውስጥ ልትንቀሳቀስ አልፈለገችም። እዛው ነው ቁጭ ያለችው ማለት ነው። ከዛም በኋላ እንግዲህ ምንድን ነው የተፈጠረው? አስቻሉ ይመጣል ማለት ነው። አስቻሉ ሲመጣ እባክሽ እኔ እንድትመለሽ እፈልጋለሁ። እኔ ከአንቺ ጋራ ትዳር እዤ መኖር ፈልጋለሁ። አሁን አንቺ በፍጹም መሄድ የለብሽም። ይሄ አረብ ሀገር የምትይውን ነገር ትተሽ እኔና አንቺ እዚህ ጋር ጥሩ ትዳር ይዘን አግብቼ ሽማግሌ ልኬ የተባረከ የተቀደሰ ትዳር ይዘን እንድንኖር እፈልጋለሁ። እኔና አንቺ እኮ ብዙ ነገር በማከል ቤት አለ እያላት ነበረ ማለት ነው። ግን ፀሐዬ ምንም ነገር በእኔና በአንተ መካከል የለም ስትለው ነበረ ማለት ነው። ፀሐይ እኔና አንቺ መካከል ብዙ ነገር አለ፣ አንቺም ታውቂያለሽ። ለምን ተዋሻለሽ? እውነቱን እኔና አንቺ መካከል ትልቅ ነገር ስላለ መነጋገር አለብን እያላት ነበረ ማለት ነው። ምንም ነገር የምንነጋገርበት ነገር የለም፣ እኔ እናንተ መካከል ምንም ነገር የለም ሲላት እንግዲህ አለ ለምንድነው ለምን ትዋሻለሽ? አንቺ አትወጂኝም እንዴ? እኔ እኮ አንቺን እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋራ መኖር እፈልጋለሁ። እባክሽ ምንም ነገር ጥለሽኝም እንድትሄጂ አልፈልግም። ከአንቺ ጋራ ትዳር ይዤ የዘመናትን ህይወቴን አብሬ መኖር ነው የምፈልገው እያላት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ በዚህ አጋጣሚ እንግዲህ ልትረዳው አልተረዳችውም ማለት ነው። ምክንያቱም እሱ የሚለው ነገር ውሸት ነው የሚመስላት። አየ ግን ወደዋለች እሱን ማለት ነው። በዚህ አጋጣሚ እንግዲህ አለምዬ ጋር በነበረበት ሰዓት እሱ ይመጣል ማለት ነው። ይሄው እንትና ማለት ነው። ሲመጣ ምንድን ነው ያላት? እባክሽ ፀሐይን እንዳገኛት ትፈልጋለሁ ስል፣ በፍጹም ፀሐይን ለማግኘት እንዳታስብ። ፀሐይ እኮ ማለት በጣም መልካምና ጥሩ ሴት ነች። እንዳንተ አይነትን መጥፎ ሰዎችን ማየት አትፈልግም ትለዋለች ማለት ነው። እሱ ደግሞ እንዴት እንደዚህ ያለሽ? እኔ እኮ ፀሐይን በጣም ነው የምወዳት። ፀሐይ ማለት እኔ ከመጥፎ ነገር ወደ ጥሩ ነገር የቀየረች ልጅ ነች። በእሷ ብዙ ነገር አይቻለሁ። መጥፎነቴን፣ ክፋትነቴን እንድተው አድርጋኛለች። ድሮ አንቺንም እኔ በጣም በድያለሁ፣ ግን አሁን ደግሞ እኔ እንደዛ አይደለም። እባክሽ ተረጂኝ። ፀሐይን እኔ በጣም ነው የምወዳት። በአሁን ሰዓት የእኔ ልትሆን የራሴ ሆና እንድትኖር እንድትቀጥል እፈልጋለሁ እያለ ነበረ ማለት ነው። ቀጥታ ግን ምንድን ነው እህትየዋ ልትረዳው አልገባ ምንም አልተረዳችሁም ማለት ነው። አለምዬ ማለት ነው። እባክሽ አለም ተረጅኝ እያላት ነበረ። እኔ እናንተ ልረዳችሁ አልችልም። አንተም የእባብ ልጅ ነክ፣ አንተም የእባብ ልጅ መርዝ ነክ። አንተ የወዲት ጉዲት ወንድም ሆነክ እንዴት ነው መልካም ሰው ልትሆን የምትችለው? አንተ እኮ ሲጀምር መጥፎ ሰዎች ናችሁ እናንተ ጋር። ልጅቷ አትፈልግህም፣ ከህይወት አውጣ ትለዋለች ማለት ነው። እኔ ወዳታለሁ፣ ከህይወትም አላስወጣትም። ግን እኮ መውደድ ማለት እኮ የምትፈልገውን ነገር እንድታደርግላት ነው የምትፈቅደው። ስለዛን እሷ በአሁኑ ሰዓት አንተን ማየት ስለማትፈልግ ከቤት ውስጥ ውጣ ትለዋለች ማለት ነው። እሱ ደግሞ በፍጹም ልወጣ አልችልም፣ እኔ በጣም ነው ማፈቅራት፣ እንደውም አንቺ እንድትተባበርኝ ይፈልጋለሁ ስላት፣ እሷ ግን እንግዲህ አልተባበርም ስል እንግዲህ እኔ የእሷ ለመፈለገነትን በእሷ አንደበት ነው እንጂ በሰው አይደለም የምሰማው ነው ያላት ማለት ነው። እንግዲህ አለምዬ በጣም በሚያሳዝን ነገር እንትና ፀሐይን እንደሚወዳት ተረድታለች ማለት ነው። ትንሽም ቢሆን ተረድታለች ማለት ነው። በጣም እንግዲህ ምንድን ነው አሁን አስቻሉ፣ በነገራችን ላይ አስቻሉ እንደሚወዳት እና እንደሚያፈቅራት ሁሉን ነገር መልስ ገልጾላታል። በዛ ላይ ደግሞ ፀሐይም እንደምትወደው እና እንደምታፈቅረው ለአለም ተናግራለች። አለም ግን በፍጹም ይሄ ነገር ሊሆን አይችልም፣ እነኚህ ሰዎች እኮ በጣም መጥፎና ጥሩ ሰው አይደሉም። እንዴት ነው አንቺ እነኚህ ሰዎች ይወዱኛሉ ብለሽ የምታስብ? እሱም በጣም ክፉ ነው፣ የእናት ልጅ ነው። ምክንያቱም ይሄ ክፋት ከዘረኝነት የመጣ ከዘር የመጣ ነው እንጂ ከሰው እየተላለፈ የሚሄድ በሽታ አይደለም። ይሄ በሽታ በጣም ከባድና ከሰዎች ጸባይ ውስጥ የሚገኙ ናቸው እያለች ነበረ ማለት ነው። እሷ ደግሞ እንዴት እንደዚህ ትያለሽ እንዴ? አስቻሉ እኮ በጣም ጥሩ ሰው እና መልካም ሰው ነው። የራሴ ዘመዶች በጣም እንደሆነ አውቃለሁ። እሱ ደግሞ በጣም ጥሩና መልካም ሰው ነው።
ስለዛ እኔ እሱን በጣም ወድጀዋለሁ። ውሸት ምን ያደርጋል ትላታለች ማለት ነው። እንግዲህ አለምዬ ይህንን ነገር ምንም አልተቀበለችውም፣ አልተዋጣለትም እላችኋለሁ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።